ሰላም ክቡራትና ክቡራን እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። የቢኒ ኦንላይን ቻናል ቤተሰቦች እንግዲህ ዛሬ ላሳያችሁ የመጣሁት አንድ ዌብሳይት ነው። ይሄ ምንድነው የሚያደርገው? በዌብሳይታችሁ ገንዘብ ልትሰሩበት የምትችሉበት መንገድ ነው ማለት ነው። እንዲሁ በቢትኮይን ይከፍላል። ዌብሳይታችሁ ሊሆን ይችላል ብሎጋችሁን ሞኔታይዝ ለማድረግ ምንም አይነት ሪኳየርመንት አይጠይቅም። ከዚህ በፊት ይጠይቅ ነበር። አሁን ግን በዚህ ዓመት በወጣው መረጃ አፕዴት ባደረጉት መሰረት ምንም አይነት ቅድመ ሁኔታ አይጠይቁም ማለት ነው። በፊት ለአንዳንድ አዶች እስከ 5000 ተመልካች ዌብሳይታችሁ በየወሩ ሊኖረው ይገባል። እንደዚሁም ደግሞ እስከ 50000 ፖፕ አንደር የሚባለውን አይነት የማስታወቂያ አይነት ለመጠቀም እስከ 50000 ተከታይ ወይንም በወር ውስጥ ቢያንስ 50000 ቪው ሊኖራችሁ ይገባል ዌብሳይታችሁ ላይ የሚል ነበር። እንግዲህ አሁን ይሄ ሁሉም ነገር ቀርቷል። የአፕሩቫል ፕሮሰሱም ኦልሞስት ኢንስታንት ሆኗል ማለት ነው። ልክ ሬጂስተር እንዳደረጋችሁ ወዲያው አፕሩቭ ትደረጋላችሁ። ኮዳችሁን ዌብሳይታችሁ ላይ ፔስት እንዳደረጋችሁ ወዲያውኑ ዌብሳይታችሁ ላይ ማስታወቂያ መምጣት ይጀምራል ማለት ነው። በጣም ቀላል ሆኗል ማለት ነው። እንደዚሁም አማርኛ ሰፖርት ያደርጋል። አሁን በአማርኛ ብትጽፉ ዌብሳይታችሁ ደረጃውን ጠበቀ ደረጃውን አልጠበቀ ጉዳያችሁ አይደለም ማለት ነው። አሁን ዌብሳይታችሁ እንዴትም ስሩት። ይሄ በነፃ የሚገኙ ዌብሳይት እንደ ሆትስፖት አይነት ዌብሳይቶችንም እዛም ላይ ማስኬድ ትችላላችሁ ማለት ነው። እነዚህን ዌብሳይቶች እንዴት በነፃ መስራት እንችላለን? ሀበሻ ኦንላይን ላይ ቪዲዮ ሰርቻለሁ። እዛ ላይ ቼክ ልታደርጉ ትችላላችሁ። በነፃ በ10 ደቂቃ ውስጥ የራሳችሁ ዌብሳይት ልትሰሩ ትችላላችሁ። እዛም ላይ ከፈለጋችሁ የዩቲዩብ ቪዲዮዎችን ኢንቨንድ ማድረግ ሌላም የፈለጋችሁትን አይነት ከፈለጋችሁ ዜናዎች የፈለጋችሁትን አይነት ፖስት ማድረግ ትችላላችሁ ማለት ነው። እንደሚታወቀው አድሴንስ የተሻለ ይከፍላል። ግን አድሴንስ የራሱ ሪኳየርመንቶች አሉት። አርቲክሎቻችሁ ኦሪጂናል መሆን አለባቸው። ቋንቋው እንግሊዝኛ፣ እንዲህ አይነት ዌብሳይታችሁ የተደራጀ መሆን አለበት የሚል የራሱ ቅድመ ሁኔታዎች አሉ። ይህ ዌብሳይት ግን ምንም የሚጠይቀው ነገር የለም ማለት ነው። ዜሮ ነው። ቋንቋ ከፈለጋችሁ አማርኛ፣ ቋንቋ ጉዳዩ አይደለም። ማንኛውንም ይሄን ያህል ተመልካች ሊኖራችሁ ይገባል፣ ዌብሳይታችሁ ይሄን ያህል ጊዜ ቆየ ሊገባ ምንም አይነት ሪኳየርመንቱ እንዳለ ኦልሞስት ዜሮ ሆኗል ማለት ነው። ማስታወቂያም ወዲያው ማየት ትችላላችሁ። ግን ልትገምቱት እንደምትችሉት ያን ያህል ብዙ ገንዘብ ልታገኙበት የምትችሉት አይደለም። ገንዘቡ ትንሽ ነው። እናንተ ግን ገብታችሁ ወዲያው ማስታወቂያው ማስኬድ ትችላላችሁ ማለት ነው። ብዙ ትራፊክ የምታገኙ ከሆነ አሪፍ ገንዘብ ልትሰሩ ትችላላችሁ። ግን በጣም የተጋነነ ገንዘብ እንዳትጠብቁ፣ ገንዘባቸው ትንሽ ነው። ስለዚህ ዛሬ ይህንን ዌብሳይት አስተዋወቃችኋለሁ ማለት ነው። የክፍያ መንገዱ በቢትኮይን ነው። በቢትኮይን እንዲሁም በዩኤስዲቲም ይከፍላል። ስለዚህ በዛ መቀበል የምትችሉ ይሆናል ማለት ነው። አዴስትራ ይባላል። ሙሉ ፕሮሰሱን አሳያችኋለሁ ማለት ነው። እሺ ይኸው እንግዲህ እንደምታዩት ይህን ይመስላል። ሆምፔጃቸው አዴስትራ ነው። www.adestra.com ወይንም ሊንኩን ዲስክሪፕሽን ስር አስቀምጥላችኋለሁ፣ እዛ ልታገኙት ትችላላችሁ ማለት ነው። እንግዲህ ሆምፔጃቸው ይህንን ይመስላል። የተለያዩ አይነት የአድ ታይፖች አሉ። ከነዛ ውስጥ የፈለጋችሁትን ልትጠቀሙ ትችላላችሁ። በጣም የሚታወቁበት ፖፕ አንደር የሚባለው ነው። እንደዚሁም አዲስ ያስገቡት ሶሻል ባር የሚባል አለ። ይሄኛው ደግሞ በጣም አሪፍ ነው። እሱንም እኔ ዌብሳይት ላይ እንዴት እንትን አፒር እንደሚያደርግ አሳያችኋለሁ ማለት ነው። ሶሻል ባር አለ፣ ዌብ ፑሽ አለ፣ ናቲቭ አድ። ከነዚህ የተለያየ ሳይዝ ያላቸው አዶች አሉ። እነሱን ቀጥታ የእናንተ ዌብሳይት ላይ ኦር ብሎጋችሁ ላይ አካታችሁ ገንዘብ እንዲሰሩላችሁ ማድረግ ትችላላችሁ ማለት ነው። ይሄን የሆም ፔጁን ከተመለከትን ሳይን አፕ ለማድረግ ፕሮሰሱ የተለመደ ነው። እሱን ዲቴል ማሳየት የሚጠበቅብኝ አይመስለኝም። ቀጥታ እዚህ ጋር ሳይን አፕ ብላችሁ ስማችሁንና ዌብሳይታችሁን እንድታስገቡለት ይጠይቃችኋል። እሱን እያነበባችሁ ብቻ ማስገባት ነው። ዲቴል የምትፈልጉት ነገር ካለ ግን በቢኒ ኦንላይን ላይ ኮሜንት ላይ አስቀምጡልኝና እዛ ላይ ስቴፑን አሳያችኋለሁ። ግን በጣም ቀላል ስለሆነ ቀጥታ ወደ እኔ አካውንት ገብቼ ውስጡ ምን እንደሚመስል ላሳያችሁ። እዚህ ጋር ሳይኒን ማለት እችላለሁ። መጀመሪያ ስትገቡ እዚህ ጋር ዳሽቦርዱ ይሄንን ይመስላል። ብዙ ጊዜ ዳሽቦርድ ላይ አዳዲስ የወጡ ዜናዎችን ነው ፖስት የሚያደርጉት። እዚህ ጋር ስለ ፔመንት የሆነ በዓል አለና በአፕሪል ዋን የሚከፈላችሁ ወደ አፕሪል ከ2 እስከ 5 ውስጥ ይዘገያል ምናምን አይነት ዜናዎች ነው። እንደዚሁም የተለያዩ ዜናዎች እዚህ ጋር የሚቀመጡበት ነው። ስታቲክስ የሚባለውም የእናንተን ስታቲክስ ለመከታተል ነው። ወሳኙ ግን እዚህ ጋር ዌብሳይት የሚል አለ። እዛ እንደምታዩት በጣም ቀላል ነው። እዚህ ጋር አድ ኒው ዌብሳይት ትላላችሁ። ከዛ የምትፈልጉትን አይነት የማስታወቂያ አይነት ትመርጣላችሁ። ቀጥሎ ማኔጅ ዩር ዌብሳይት ነው። ይህንን ኮድ ዌብሳይቶቹ ላይ ፔስት ታደርጋላችሁ። ከዛ ማስታወቂያው እናንተ ዌብሳይት ላይ መታየት ይጀምራል ማለት ነው።
እዚህ ጋር ዌብሳይት ለማስገባት አድ ኒው ዌብሳይት ማለት ነው እዚህ ጋር። ከዛ እዚህ ጋር የዌብሳይታችሁን ስም ትጽፋላችሁ። ከዛ የዌብሳይቱን ካታጎሪ አለ። ዌብሳይቱ ሙሉን ነው አድራሻውን ፔስት የምታደርጉት። እዚህ ጋር የዌብሳይታችሁ ምን አይነት ነው፣ ሶሻል ነው፣ ሙቪ ነው፣ አደልት ነው፣ የካታጎሪውን እናንተ ይቀራረባል ለምትሉት ትመርጣላችሁ። ከዛ የምትፈልጉት እኚህ ሁሉ የአድ ፎርማቶች ናቸው። ፖፕ አንደር የሚባለው አለ፣ እኚህ ሳይዞቹ ናቸው። እንደዚሁም ናቲቭ ባነር፣ ዳይሬክት ሊንክ አለ። ሀዊት ወርክ የሚለውንም ክሊክ አድርጋችሁ ዲቴል ማየት ትችላላችሁ። ኤኒዌይስ ከነዚህ ውስጥ የፈለጋችሁትን አይነት መምረጥ ትችላላችሁ። 3-4ም ማስታወቂያዎች በእናንተ አንዱ ዌብሳይት ላይ እንዲገባ ማድረግ ትችላላችሁ ማለት ነው። በጣም ብዙ ዌብሳይት ማስገባት ትችላላችሁ፣ ገደብ የለውም። እንዲሁም በጣም ብዙ አይነት ማስታወቂያዎችን ማስገባት ትችላላችሁ። አንዴ ዌብሳይታችሁን አሁን ባሳያችሁ መልከት ካስገባችሁ በኋላ ለተወሰነ ደቂቃ ፔንዲንግ ይላችኋል፣ ግን ወዲያው ሪፍሬሽ ስታደርጉት አፕሩቭ ያደርጓቸዋል ማለት ነው። አሁን በአዲሱ ባሻሻሉት መሰረት ለአፕሩቭ ምንም ደቂቃ አያቆዩም። አንድ ደቂቃም ባልቆየ ሁኔታ ውስጥ ልክ ሪፍሬሽ እንዳደረጋችሁት ዌብሳይታችሁ አፕሩቭ ይሆናል ማለት ነው። ቀጣዩ ስራ የሚሆነው ኮዱን ማግኘት ነው። የማስታወቂያውን ኮድ ማግኘት ነው። ልክ ዌብሳይታችሁ አፕሩቭ ካለ በኋላ እዚህ ጋር አድ ኮድ የምትለውን ማግኘት ነው። እኔ ለራሴ ዌብሳይት ላይ ለመሞከር ከዚህ በፊት እነኚህን ኮዶች አስገብቼ ሞክሬያለሁ። ሁሉም አሪፍ ናቸው፣ እየሰሩ ነው። ስለዚህ ከዚህ በፊት ያስገባችሁትን እዚህ ጋር ማየት ትችላላችሁ። ምንም ከሌላችሁ ወይንም ተጨማሪ ማስታወቂያ ማስገባት ስትፈልጉ ደግሞ እዚህ ጋር አድ ኮድ የምትላለች የመደመር ምልክት ያላት እሷን ክሊክ ማድረግ ነው። እሷን ክሊክ ስናደርግ ይኸው ዌብሳይቱን ያመጣል። ካታጎሪውን አዘርስ ነው ያልኩት እኔ። ከዛ ምን አይነት አድ ታይፕ ነው የምትፈልገው እዚህ ጋር እንትን ያላቸው ክሊክ የማይደረጉት እነ ፖፕ አንደር ምናምን እነዚህ ኦልሬዲ ሰሌክት አድርጌ ስላስገባቸው ነው። ካላስገባቸው ውስጥ ግን እነዚህን አሉ። እናንተ የፈለጋችሁትን መርጣችሁ ልታስገቡ ትችላላችሁ ማለት ነው። ስለዚህ ይህንን አንዴ ክሊክ ስታደርጉት ኮድ ይሰጣችኋል። ለምሳሌ ይሄኛውን ነው የምፈልገው ብለው ይሆን ይሄን ክሊክ አደረግኩትኝ። ከዛ አድ ለዋለሁ። አድ ኒው ኮድ አድ ሆኗል ማለት ነው። ያው እዚህ ጋር ፔንዲንግ ይላል። ሪፍሬሽ ብናደርገው ይጨርሳል ብዬ አስባለሁ። ኮዱን ጀነሬት እያደረገ ነው። ዝርዝር አሳየኝ እለዋለሁ እዚህ ጋር። ከዚያው እንደምታዩት አሁን ፔንዲንግ የምትለው ጠፍታ ወደ ኮዱን ቀይሮታል ማለት ነው ይመስለኛል። ይሄኝ 160 ይሄ ሳይሆን ይሄኛው መሰለኝ። የኮዱን ሳይዙን በደንብ አላየሁትም። ኤኒዌይስ ግን ይሄ ከሆነ እናንተ ካገኛችሁት በኋላ እዚህ ጋር መርጣችሁ እዚህ ጋር ጌት ኮድ ነው የምትሉት። ጌት ኮድ ስትሉት ኮዱን እዚህ ጋር ያስቀምጥላችኋል። ይሄንን ኮፒ ማድረግ ነው ማለት ነው። ልክ ክሊክ ስታደርጉ ራሱ ኮፒ ያደርገዋል። ከፈለጋችሁም እንደዚህ ሙሉ ሰሌክት አድርጋችሁ ኮፒ ማድረግ ትችላላችሁ። ዝም ብላችሁም ክሊክ ብታደርጉበት ዩር ኮድ ወዝ ሰክሰስፉሊ ኮፒድ ብሎ ራሱ ኮፒ ያደርጋል። ከዛ ዌብሳይታችሁ ላይ ኤችቲኤምኤል ላይ ሄዳችሁ የፈለጋችሁበት ቦታ ፖስት ማድረግ ነው። ቪዲዮዎችን ማየት ትችላላችሁ። ስለዚህ እነዚህን ኮድ የፈለጋችሁትን ያህል ብዛት እየወሰዳችሁ ፔስት እያደረጋችሁ ብዙ ማስታወቂያዎች ማስገባት ትችላላችሁ ማለት ነው። ግን ማስታወቂያ በጣም በማስታወቂያ ሲታጨቅም ስለሚያስጠላ የተወሰነ ያህል ካስገባችሁ ይበቃል ማለት ነው። እንግዲህ ይህንን ይመስላል እንዴት እንደምታስገቡ ለማሳየት እንዲሁም ዌብሳይቱን ለማስተዋወቅ ነው። ሌላው ደግሞ በጣም የአንድ ዝም ብሎ ዝርክርክ ወይ ነው ዌብሳይት አለኝ። እሱ ላይ ሞክሬ ነው እንግዲህ እንደሰራ ያረጋገጥኩትኝ። ስለዚህ ማስታወቂያዎቹ እንዴት እንደሚመጡ ቀጥታ እኔ ዌብሳይት ላይ በመግባት እናያቸዋለን ማለት ነው። ይህን ሲስተም ተጠቅሜ ኮዶችን ፔስት ካረኩ በኋላ ማስታወቂያዎቹ እንዴት እንደሚመጡ ቀጥታ የኔ የድሮ ዌብሳይት ላይ እንግባ። ዌብሳይቱ ሙሉ መረጃ ይባላል። ሙሉ መረጃ ብሎግ ስፖት በነፃ የተከፈተ ስለሆነ ነው። ብሎግ ስፖት ላይ ነው የከፈትኩት። ያው ልክ ወደ ዌብሳይቱ ስትገቡ ይህንን ይመስላል ማለት ነው። ምንም በጥንቃቄ የተሰራ ዌብሳይት አይደለም። ዝም ብሎ የተዝረከረከ አይነት ነው። ግን እንደምታዩት ማስታወቂያዎቹ መምጣት ችሏል ማለት ነው። እዚህ ጋር ሞንስተር ክላሽ የሚል የፈርስት ሴክሲ ክሊከር ጌም አለ። እዚህ ጋር አንድ ማስታወቂያ አለ። እንዲሁም እዚህ ጋር እኔ እንትኖቹን ፔስት ሳደርግ ዌብሳይት ላይ ዝም ብዬ ለመለየት ብዬ ኮዶቹን ጽፌያቸዋል። ይሄኛው በ350 በ50 የሆነ ሳይዝ ያለው ማስታወቂያ ነው። እዚህ ጋር ሁለተኛው ማስታወቂያ ነው እንደምታዩት። እዚህ ጋር
ሌላ የጌም ማስታወቂያ መጥቷል ማለት ነው። ስለዚህ እኔ ከላይ ወደ 3 ኮዶችን ብቻ ፔስት ስላደረኩኝ እነኚህ 3 ማስታወቂያዎች ገብተዋል። እናንተ የፈለጋችሁትን ያህል ማስገባት ትችላላችሁ፣ ግን በጣም ሲበዛ ስለሚያስጠላ ባታበዙት ጥሩ ነው። ወይስ ወደ ታች ስትወርዱ ከታችም 1-2 ማስታወቂያዎች አሉ። እዚህ ጋር ከታች ስታስገቡት እዚህ ጋርም እንዲሁ አንድ ማስታወቂያ አለ። ይሄኛው የምታዩት እንዳለ በእነሱ የመጡ ማስታወቂያዎች ናቸው። ምንም የሚያቆይ ነገር የለም። ልክ ፔስት እንዳደረጋችሁት ማስታወቂያዎቹ ዲስፕሌይ መሆን ይጀምራሉ። እዚህ ጋም ሌላ ማስታወቂያ ነው የምታዩት ማለት ነው። አንዱንም ከፍታችሁ ብታነቡ እንዲሁ እሱ ውስጥም ሌላ ማስታወቂያ ማግኘት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ያለውን አንዱን ፖስት ንክፈትና ያው እዚህ ጋር አንዱን ፖስት ስከፍትም እንደምታዩት ማስታወቂያዎቹ ሎድ እያደረጉ ነው። ኦልሬዲ ከጎን እንዲህ ማስታወቂያዎቹ ይመጣሉ ማለት ነው። እንግዲህ በዚህ መልኩ የእናንተንም ፔስት ማድረግ ትችላላችሁ። እዚህ ጋር ሶሻል ባር የምትለው ማስታወቂያ ደግሞ ስትመጣ እንዴት ነው የሚመጣው? ላይክ ሌላ ነገር እየተጠቀማችሁ ሜሴጅ ሲመጣላችሁ ድንገት ከፊት ለፊት ስክሪናችሁ ላይ የሚመጣ አሁን ደጋግሜ ስለከፈትኩት አሁን ላይ አልመጣልኝም። ሜኑስ ግን እዚህ አካባቢ ልክ እንደ ኖቲፊኬሽን መልክ ማስታወቂያ ይመጣል። በተለያየ መልክ ይመጣል። እነሱ ሶሻል ባር ይባላሉ። በጣም በሬት ከሌሎቹ የማስታወቂያ አይነቶች በጣም ክሊክ የሚደረጉ የማስታወቂያ አይነቶች ናቸው። ግን እንደ ኖቲፊኬሽን ድንገት ብቅ የሚሉ እነሱ ሶሻል ባር ማስታወቂያዎች ናቸው ማለት ነው። እንዲሁ ኮዱን ፔስት አድርጋችሁ ወደዚህ ስትገቡ የሚመጡ ናቸው ማለት ነው። እንግዲህ እንደምታዩት ማስታወቂያዎቹ ይህንን ይመስላሉ ማለት ነው። ስለዚህ እነዚህ ማስታወቂያዎች በታዩት መጠን ምን ያህል ቪዚተር ወደ ዌብሳይታችሁ ማምጣት ትችላችኋል የሚለውን ተከትሎ እናንተም ገንዘብ መስራት ትችላላችሁ ማለት ነው።